የአረቡን ዓለም የነቀነቀው ተቃውሞ ጦርነቱ ይቁም አውሮፓ ህፃናቶች የአረቡ ዓለም የት ናቸው ሙስሊሞች የት ናችሁ ያሉ በለቅሶ ታጅበው እየተቆጡ ነው። ጋዛ የምድር ገሃነም መግለጫ ጋዛ ሰሚያጡ ጩኸቶች የሚሰሙባት ምድር ከሆነች ሰነባብታለች። ምድርን ያስጨነቁ ሰላማዊ ሰልፎች እየተደረጉ ነው። ነጻነት ለፍልስጤማውያን፣ ነጻነት ለጋዛ፣ ነጻነት ለአረቡ ዓለም የሚሉ ድምጾች እያስተጋቡ ነው። ህፃናት ከአዋቂዎች እኩል እየተጋፉ ምግባቸውን ለማግኘት የሚታገሉበት ራብ የጸናባት ከተማ ሆናለች። ተመድ ጦርነቱ እንዲቆም ጥያቄ አቅርቦ አሜሪካ አስገራሚ ምላሽ ሰጥታለች። በትንታኔያችን የምንመለከት ይሆናል። ውድ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡን ይረዳል። ወደ መረጃው እናሸጋግራችሁ። ፍልስጤማውያን በተገኙበት መድረክ ሁሉ ነጻነት ለፍልስጤማውያን፣ ነጻነት ለጋዛ እያሉ ነው። እስራኤል በጋዛ የምታደርገው ድብደባ ቀጥሏል። ማንም ጦርነቱን ማስቆም አልቻለም። የታዩ የድርድር ተስፋዎች ባጭሩ ተቀጭተዋል። ጋዛ ትራጀዲ የበዛባት ምድር ሆናለች። ህፃናት ባልጠነከረ ጉልበታቸው ላልታወቀ የህይወት እጣ ፋንታቸው ሲሉ ጥቂትም ቢሆን ለመኖር ይታገላሉ። ህይወታቸውን ለማስቀጠል ምግባቸውን ለማግኘት ሲታገሉ ህይወታቸውን ያጣሉ። ይህ የዓለም አስከፊው እውነት ነው። ምግባቸውን ለማግኘት ሲጣደፉ ፍልውሃና የተንተከተከ የበሰለ ምግብ እላያቸው ላይ ይደፋባቸዋል። በጋዛ ያለምንም ቅድመ ሁኔታ ዘላቂ የተኩስ አቁም እንዲደረግ በተባበሩት መንግስታት የጸጥታ ምክር ቤት የቀረበውን ረቂቅ የውሳኔ ሀሳብ አሜሪካ ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ አደረገችው። ይህ ሁላ ታጋቾች እንዲለቀቁና በጋዛ ላይ እስራኤል የጣለችውን የሰብአዊ እርዳታ አቅርቦት ቀባ እንዲነሳ የሚጠየቅ ሀሳቦችን የያዘው የተኩስ አቁም ጥሪ ረቂቅ በቀሪዎቹ የምክር ቤቱ 14 አባል ሀገራት ድጋፍ አግኝቶ ነበር። በመንግስታቱ ድርጅት የአሜሪካ አምባሳደር ዶሪታ ሻ የውሳኔ ሀሳቡ የተኩስ አቁም ስምምነት እንዲደርስ የሚደረገውን ዲፕሎማሲያዊ ጥረት የሚያደናቅፍ ነው በማለት የተባበሩት መንግስታት ሐማስን ሽብርተኛ ድርጅት ብሎ አልሰየመም በማለት ወቅሰዋል። አሜሪካ፣ ዩናይትድ ኪንግደምና የአውሮፓ ህብረት ሐማስን በሽብር ቡድንነት መፈረጁም ይታወቃል። አምባሳደሯ ሐማስን በማውገዝ ትጥቁን እንዲፈታና ጋዛ ለቆ እንዲወጣ የማያደርግ የትኛውን እርምጃ አንደግፍም ሲሉም ተሰምተዋል። በተባበሩት መንግስታት ድርጅት የዩናይትድ ኪንግደም አምባሳደር የሆኑት ባርባራ ዊርዋድ በጸጥታው ጥበቃ ምክር ቤት የቀረበውን ረቂቅ የውሳኔ ሀሳብ የደገፉት የማንታገሰው በጋዛ ያለው ሁኔታ እንዲያበቃ ካላቸው ፍላጎት መሆኑና ሀገራቸው ዘላቂ ፖለቲካዊ መፍትሄ ለማምጣት ትኩስ አቋም የተሻለ አማራጭ መሆኑን ስላመነበት ነው ሲሉም አስረድተዋል። አምባሳደሯ ጨምረውም እስራኤል በእርዳታ አቅርቦት ላይ የጣለችው ማዕቀብ አሁኑን እንዲያበቃ እንዲሁም ደግሞ የተባበሩት መንግስታትና የእርዳታ ድርጅቶች ህይወትን ለማዳን ስቃይ ለመቀነስ እንዲሁም ደግሞ ሰብአዊ ክብርን ለመጠበቅ በጋዛ ስራቸውን እንዲያከናውኑ ማድረግ አለባቸውም ብለዋል። ይህ የውሳኔ ሀሳብ በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት የቀረበው እስራኤል እርዳታና ሌሎች አቅርቦቶች ለ11 ሳምንታት ወደ ጋዛ እንዳይገቡ ማገዷ ከ2 ሚሊዮን በላይ ሰዎች የራብ አደጋ ተጋርጦባቸዋል የሚል ስጋት ባየለበት ጊዜ ነው። እስራኤል በጋዛ ላይ መጠነ ሰፊ ወታደራዊ ዘመቻ የከፈተችው ሐማስ መስከረም 26 2016 ዓ.ም በፈጸመው ጥቃት 1200 የሚሆኑ ሰዎችን ከገደለና ሌሎች 251 ሰዎችን አግዶ ከወሰደ በኋላ ነው። የጋዛ የጤና ሚኒስቴር መረጃ እንደሚያመለክተው ከዚያን ጊዜ ወዲህ ወደ 60,000 የሚጠጉ ሰዎች ጋዛ ውስጥ በእስራኤል በተፈጸመው ጥቃት ተገለዋል። የእስራኤል ጦር በጋዛ ወደ እርዳታ ማከፋፋዮች የሚወስዱ መንገዶች እንደ የጦርነት ቀጠና ተደርገው እንደሚወሰዱ በማስጠንቀቅ ረቡዕ ዕለት እንደሚዘጉም አስጠንቅቋል። ባለፈው ሳምንት ስራ የጀመረውና በአሜሪካና እስራኤል የሚደገፈው አወዛጋቢው የጋዛ ሰብአዊ ፋውንዴሽን የማዕከላቱ አደረጃጀትና ቅልጥፍና መጨመር የሚያስችሉ ማሻሻያ ስራዎች ለመስራት በሚል እንዲዘጋም ተደርጓል። ድርጅቱ እሰራዋለሁ ካለው የማሻሻያ ስራዎች በተጨማሪ የእስራኤል መከላከያ ኃይል ፍልስጤማውያን ወደ እርዳታ ማከፋፈያ ማዕከሉ እንዳይገቡ ወይንም ደግሞ ወደ እነሱ በሚወስደው መንገዶች መንቀሳቀስ የተከለከለ ነው ብለዋል። ማክሰኞ ምሽት ላይ ቢያንስ 27 ፍልስጤማውያን በእስራኤል ወታደሮች በተተኮሰ ጥይት ተመተው መሞታቸውን በሐማስ የሚመራ የሲቪል መከላከያ ኤጀንሲ ገልጿል።
በቀናት ልዩነት ውስጥ ወደ እርዳታ ማከፋፈያዎች በሚወስደው መንገድ ላይ አደጋ ሲከሰት ይህ ሶስተኛው ነው። የማክሰኞውን ክስተት ተከትሎ በካን ዩኒስ የሚገኘው የናስር ሆስፒታል ዳይሬክተር አቲፍ አልሃውት የእስራኤል ወታደሮች በምዕራብ ራፋ እርዳታ ለመቀበል እየጠበቁ በነበሩ ሰላማዊ ዜጎች ላይ ተኩስ ከከፈቱ በኋላ በጥይት ተመተው የተጎዱ ሰዎች እየመጡ እንደነበረም ተናግረዋል። በሐማስ የሚመራ የሲቪል መከላከያ ኤጀንሲ ቃል አቀባይ መሐመድ ሰላማዊ ዜጎች በእርዳታ ጣቢያ አቅራቢያ በታንክ በድሮኖችና ሄሊኮፕተሮች ተመተው እንደሞቱም ገልጸዋል። በአካባቢው የሚሰሩ የውጭ ሀገር የሕክምና ባለሙያዎች ሁኔታውን አጠቃላይ እልቂት ሲሉ ገልጸውት በተጎጂዎች መጥለቅለቃቸውንም ተናግረዋል። የእስራኤል መከላከያ በመግለጫ ወታደሮቹ የጋዛን ሰላማዊ ዜጎች ወደ ሰብአዊ እርዳታ ማከፋፈያ ቦታዎች እንዳይሄዱ እየከለከሉ አይደለም ብለዋል። የጋዛ ሰብአዊ ፋውንዴሽን ሐሙስ ዕለት እንደገና እርዳታ ማከፋፈል እንደሚጀምርም ተናግሯል። የረዲት ቡድኑ ቃል አቀባይ የእስራኤል ጦር በወታደራዊ ድንበሮች አቅራቢያ ግራ መጋባት ወይንም ደግሞ ፍጥጫ ውስጥ የሚያስገቡ አደጋዎችን ለመቀነስ የእግረኛ እንቅስቃሴን እንዲያሳልጥ ጠይቋል ሲል ሮይተርስ የዜና ወኪል ዘግቧል። የጋዛ ሰብአዊ እርዳታ ፋውንዴሽን አክሎም ለሰላማዊ ዜጎች የበለጠ ግልጽ መመሪያን ለማዘጋጀትና ደህንነታቸውን ለመደገፍ የሚያስችል ስልጠናዎችን ለማሻሻል እየሰራ ነው። አሁንም የኛ ዋና ቀዳሚ ጉዳይ እርዳታ የሚያገኙ ሰላማዊ ዜጎች ደህንነትና ክብር ማረጋገጥ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ኃላፊ አንቶኒዮ ጉተሬስ በተፈጸመው ጥቃት ላይ አፋጣኝና ጉልበተኛ ምርመራ እንዲደረግ ጠይቀዋል። የጉተሬስ ቃል አቀባይ ለቢቢሲ እንደተናገሩት የእርዳታ ማዕከላት መዘጋታቸው የእርዳታ ድርጅቱ ማን እንደሆነ ግልጽ አለመሆኑና የተጠያቂነት እጦት መኖሩን ያሳያል። በእነዚህ ማከፋፈያዎች ዙሪያ የታጠቁ ኃይሎችን እያየን ነው። ማን እንደሆኑ፣ ለምን ተጠያቂ እንደሆኑ ማንም አያውቅም ብለዋል። የተባበሩት መንግስታት ድርጅት በጋዛ ውስጥ ከ2 ሚሊዮን በላይ ሰዎች ለራብ የተጋለጡ መሆናቸውን አስታውቀዋል። በጋዛ እርዳታ መከፈል የጀመረው እስራኤል ለ11 ሳምንት አጠቃላይ የምግብና ሌሎች እርዳታዎች እንዳይገቡ ካገደች በኋላ ነው። ሐማስ መስከረም 26 2016 ዓ.ም የእስራኤል ድንበር ተሻግሮ ጥቃት በመፈጸም 1200 ሰዎችን ሲገል 251 ሌሎች ሰዎችን ደግሞ አግቶ ወስዷል። የጋዛ የጤና ጥበቃ ሚኒስቴር በእስራኤልና በሐማስ መካከል ጦርነት ከተጀመረ ጊዜ ጀምሮ ቢያንስ 54470 ሰዎች ተገለዋል ይላል። በጋዛ የሚገኘው የዩኒሴፍ ቃል አቀባይ ጽህፈት ቤት የጋዛ ሰብአዊ ፋውንዴሽንን በመተቸት የአሜሪካና የእስራኤል ድጋፍ የእርዳታ ማስመሰል ነው ሲል አስታውቋል። በትላንትናው ዕለት በጋዛ ያለው ሁኔታ በተመለከተ የዩኒሴፍ ቃል አቀባይ ጄምስ ሌንደር ሲናገሩ እርዳታ ለማግኘት ከ15 እስከ 20 ኪሎ ሜትር ተጉዞ የመጡ ወጣቶች በመኪና መስኮት ውስጥ የጎድን አጥንታቸው የሚታይና በእንባ ውስጥ ያሉ ታዳጊዎች ናቸው ሲልም ተደምጠዋል። ክለውም የተመኑ ድርጅቶች በአካባቢው እርዳታ እንዳያከፋፍሉ መታገዱ ቀጥለዋል። ትልልቅ ድርጅቶች በየቀኑ ከ500 እስከ 600 የጭነት መኪኖችን ማድረስ አለባቸው። የእስራኤል ጦር ወደ ስፍራዎቹ የሚወስዱ መንገዶች እንደ የጦርነት ቀጠና እንዲቆጠሩ በመግለጽ በጋዛ የሚገኙ የእርዳታ ማከፋፈያዎች ሮብ ዕለት ተዘግተው ውለዋል። የዓለም አቀፉ ቀይ መስቀል ኮሚቴ ፕሬዚዳንት እንደተናገሩት ጋዛ ከሲኦል የከፋ ሆናለች ስትል ተደምጣለች። ስፖሊ ጃሪች ባስተላለፈችው መልእክት የሰው ልጅ እየተሳሳተ ነው፣ ጦርነቱን ለማስቆም የፍልስጤማውያን ስቃይ እንዲያበቃና የእስራኤል ታጋቾችን ለመፍታት መንግስት በቂ ስራ እየሰራ አይደለም ስትል ተናግራለች። ዓለም አቀፍ የሰብአዊነት ሕግ እየተበረበረ አይደለም ስትል አክላለች። እስራኤል ዛሬ በደቡባዊ የካን ዩኒስ ከተማ አካባቢ በፈጸመች ጥቃት ቢያንስ 12 ፍልስጤማውያን መገደላቸውን በጋዛ የሚንቀሳቀሰው የፍልስጤም የሲቪል መከላከያ የተባለ ድርጅት አስታውቀዋል። ድርጅቱ ለአጃንስ ፍራንስ ፕሬስ የድሮን ጥቃቱ የተፈጸመው ፍልስጤማውያን ተፈናቃዮች በተጠለሉበት የድንኳን መጠለያ ቦታ መሆኑንም ገልጿል። በጥቃቱ በርካታ ያላቸውን ህጻናትና ሴቶች መሞታቸውንም አክሏል። የድርጅቱ ቃል አቀባይ መሐመድ ባሳል በሌላ ጥቃትም ቁጥራቸው በውል ያልታወቀ ፍልስጤማውያን ተገለዋልም ነው ያሉት። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። ባረስናችሁ መረጃ እንደተደስታችሁበትና ስለዚህ የአረቡን ዓለም ያነቃነቀው ተቃውሞ በቂ መረጃ እንዳገኛችሁበት እናምናለን።
የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለዓለማችን።